ዕለተ ማክሰኞ ግንቦት 4 2018 ዓ.ም ቀን ላይ እንገኛለን። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የኢትዮስ ሚዲያ ቤተሰቦች እንደምናላችሁ፣ እነሆ ከተለያዩ ታማኝ መረጃ ምንጮች የደረሱንን ሰበር ዜናዎች ይዘን ቀርበናል። በቅድሚያም አርዕስተ ዜና። በአማራ ምድር በአገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው የፊት ለፊትና የጨበጣ ውጊያ ዛሬም ተጠናክሮ ቀጥሏል። በወሎ አምባሰል ተራሮች በተደረገው ውጊያ የአገዛዙ ኃይል ከባድ ኪሳራ ማስተናገዱም ታውቋል። አፋብን ምኒልክ ዕዝ ከሁለት ቀናት በላይ በፈጃው ውጊያ በርካታ የአገዛዙን ኃይል መጣሉን ያስታወቀው የምኒልክ ዕዝ አሃድ የሆኑት 104ኛና 101ኛ ኮር በአገዛዙ ጦር ላይ በቅንጅት በአምባሰል ሰንሰለታማ ተራሮች እጅን ባፍ የሚያስጭል ገደል ፈጽመናል ብለዋል። በሌላ በኩል ያገዛዙ ጦር እርስ በርሱ ተኩስ መክፈቱ ታውቋል። ሌሊቱን በሰሜን ወሎ ግንባር ኮን ከተማ በአድማ ብተናና በመከላከያ መካከል በተከፈተ የእርስ በርስ ተኩስ ከተማዋ ስትናጥ ያደረች ሲሆን በጋሸና ከተማ ደግሞ ወደ ፋኖ ልትቀላቀሉ ነው በሚል ሰበብ ሁለት ወታደሮች በገዛ አዛዦቻቸው ግድያ ተፈጽሞባቸዋል። በዝርዝር መረጃችን ጉዳዩን በቀዳሚነት ይዘነዋል። የተባበሩት ኤሚሬቶች አዲሷ ኢምፔሪያሊስት ሆናለች ሲሉ የአፋብን የህዝብ ግንኙነት ኃላፊ አስረስ ማረዳምጤ ከሰሱ። ከግማሽ ምዕት ዓመት የማይበልጥ ዕድሜ ያላት የአዲስ አበባን ሩብ ያህል የህዝብ ቁጥር የሌላት ሀገር የሺህ ዘመናት የስልጣኔ ባለቤትና በአፍሪካ የነጻነት አባት የሆነችውን ኢትዮጵያን ቀኝ እየገዛች ትገኛለች። ትክክለኛ ሊደርሽፕና የጋራ ራዕይ የሌለው ህዝብ እንዲህ ነው የሚሆነው ሲሉ አጋልጠዋል። ኃላፊው የኢትዮጵያ አየር ኃይል ከደሞዝ እስከ ቁሳቁስ በኤሚሬቶች ይሸፈናል ያሉ ሲሆን ስራ ላይ ካሉት ድሮኖች መካከልም ካንቴና ውጪ ሳትኮም ሳተላይት እንዲጠቀሙ ተደርገው የተሻሻሉት ቲቢ2 ድሮኖችና ከ4 እስከ 24 ሮኬት ቦምቦች መሸከም የሚችሉ ዘመናዊ አካንች ድሮኖች ባለንብረቶች የሆኑት ኤሚሬቶች ደብረ ዘይት፣ ባህር ዳርና አሶሳ ላይ የራሳቸውን ድሮኖች ኦፕሬት እያደረጉ ከትመዋል ሲሉም አጋልጠዋል። በዝርዝር መረጃችን ጉዳዩን እንዳስሰዋለን። አርቲስት ቴዎድሮስ ካሳሁን ቴዲ አፍሮ መሃል ገቡና አቆሙን ከዳር ማለቱን በማስመልከት ጠቅላይ ሚኒስትሩ በምሬት ተናገሩ። ዳር መሆን መብቱ ነው፣ እኛ ግን መሃል ነን በማለት ሲናገሩ የራሳቸውን ካድሬዎች ሳይቀር ግራ ጋብተዋል ተብሏል። የጠቅላይ ሚኒስትሩ ይሄኛው ንግግር ክፍልም በሚዲያ እንዳይተላለፍ ተቆርጦ እንዲቀር ተደርጓል ነው የተባለው። ባሳለፍነው ሐሙስ የብልጽግና ካድሬዎችንና የፕሮፓጋንዳ ሰቦችን የሰበሰቡት ጠቅላይ ሚኒስትሩ ሸራተን ሆቴል በሚገኝ አንድ መንግስታዊ አዳራሽ ውስጥ ይህንን ስብሰባ አድርገው ነበር። ንግግሩን በዛ ወቅት የተሰማ ነው ተብሏል። ዝርዝሩን ከኛ ጋር ከቆያችሁ እናሰማችኋለን። አረብ ሊግ በኢትዮጵያና በሱዳን ጉዳይ ተወያየ። የአረብ ሊግ ትናንት በካይሮ ባከናወነው አስቸኳይ ስብሰባ ሱዳን በኢትዮጵያ ላይ ባቀረበችው ክስ ላይ ውይይት አድርጓል። ይህ ስብሰባ የተከናወነው በካርቱም ዓለም አቀፍ አየር ማረፊያ ላይ ባለፈው ሳምንት የደረሰውን የድሮን ጥቃት ተከትሎ ሲሆን ሱዳን በጥቃቱ የኢትዮጵያና የዩናይትድ አረብ ኤሚሬትስ እጅ እንዳለበት በመግለጽ ስሞታ ማቅረቧ ይታወሳል። እንዲሁም በኢትዮጵያ የሚገኙ አምባሳደሯን መጥራቷም አይዘነጋም። አሁን ላይ የአረብ ሊግ አስቸኳይ ስብሰባ በዚህ ጉዳይ ላይ ተቀምጧል። በዝርዝር መረጃችን ምን ተወሰነ የሚለውን እንነግራችኋለን። በትግራይ ፖለቲካዊ መድረክ አዲስ ፍጥጫ ተከስቷል። ህወሓት በአቶ ጌታቸው ረዳ ላይ የከረረው ውግዘት ሰንዝሯል። በቀድሞው የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳና በህወሓት መካከል ያለው የፖለቲካ ልዩነት ወደ ከረረ ምዕራፍ ተሸጋግሯል። ህወሓት ለዲፕሎማቲክ ማህበረሰቡ በጻፈው ይፋዊ ደብዳቤ አቶ ጌታቸው ረዳ በቅርቡ ዘአፍሪካ ሪፖርት በተሰኘው መጽሔት ላይ ያሰፈሩትን ኢትዮጵያ ትግራይ ኢዝ ቢንግ ሌድ ቱ ዘ ብሪንክ የሚለውን ሀተታ በጥብቅ ኮንኗል። ድርጅቱ በደብዳቤው ላይ እንደገለጸው የአቶ ጌታቸው ጽሑፍ ሞራል የጎደለው ከእውነት ጋር የተጣላና የታሪክ ክህደት የተሞላበት ተግባር ነው ብሎታል። በዝርዝር መረጃችን እንመለከተዋለን። ክቡራትና ክቡራን ቆይታችሁን ከኛ ጋር ካደረጋችሁ እነዚህን አበይት ጉዳዮች ጨምሮ ሌሎችንም መረጃዎች ቀጥለን በዝርዝርና በትንታኔ ወደ እናንተ እናደርሳለን። ለቻናላችን አዲስ የሆናችሁ ካላችሁ በየቀኑ የምንለቃቸው መረጃዎችን በፍጥነት እንዲደርሷችሁ ኢትዮስ ሚዲያን ሰብስክራይብ ማድረጋችሁን እርግጠኛ ሁኑ። አሁን በቀጥታ ወደ ዝርዝር መረጃዎቹ ተሻገርን። መልካም ቆይታም።
በአማራ ምድር በአገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው የፊት ለፊትና የጨበጣ ውጊያ ዛሬም ተጠናክሮ ቀጥሏል። በወሎ አምባሰል ተራሮች በተደረገው ውጊያም የአገዛዙ ኃይል ከባድ ኪሳራ ማስተናገዱ ታውቋል። አፋብን ምኒልክ ዕዝ ከ2 ቀናት በላይ በፈጃ ወደ ውጊያ በርካታ የአገዛዙን ኃይል መጣሉን አስታውቋል። የምኒልክ ዕዝ አሃድ የሆኑት 104ኛና 101ኛ ኮር በአገዛዙ ጦር ላይ በቅንጅት በአምባሰል ሰንሰለታማ ተራሮች እጅን ካፍ የሚያስጭን ገድል ፈጽሟል ተብሏል። ግንቦት 1 2018 ዓ.ም በጀመረው አውደ ውጊያ የ101ኛ ኮር 35ኛ ክፍለ ጦር የ104ኛ ኮር 24ኛና 23ኛ ክፍለ ጦር ያገዛዙን ኃይል ሙት ቁስለኛና ምርኮ አድርገውታል ተብሏል። በዚህ ታሪካዊ ተጋድሎ ሞርተርን ጨምሮ ሌሎች የቡድን መሳሪያዎችን የፋኖ ኃይሎች መማረካቸውን አስታውቀዋል። በዚህም አንድ ሞርተር 82 ሚሜ ከነተተኳሹ 4 ብሬን 2 ስናይፐር ከ80 በላይ የነፍስ ወከፍ ክላሽንኮቭ 5000 የክላሽ ተተኳሽ 2500 የዲሽቃ ተተኳሽ እንዲሁም አንድ መኪና ሙሉ ያገዛዙ ሬሽን ገቢ ሆኗል። በሌላ በኩል ያገዛዙ ጦር እርስ በርሱ ተኩስ መክፈቱ ታውቋል። ሌሊቱን በሰሜን ወሎ ዞን ኮን ከተማ በአድማ ብተናና በመከላከያው መካከል በተቀሰቀሰ የእርስ በርስ ተኩስ ከተማዋ ስትናጥ ያደረች ሲሆን በጋሸና ከተማ ደግሞ ወደ ፋኖ ልትቀላቀሉ ነው በሚል ሰበብ 2 ወታደሮች በገዛ አዛዦቻቸው ግድያ ተፈጽሞባቸዋል። አጥቢያ ሌሊቱን የተካሄደው የኮን ከተማ የእርስ በርስ ውጊያና ጋሸና ከተማ ውስጥ በሁለቱ ወታደሮች ላይ የተፈጸመው ግድያ ያገዛዙ ኃይል በጥልቅ መፈረካከስ ውስጥ መግባቱን በገሃድ ያሳየ ነው ሲሉ የፋኖ ኃይሎች አሳውቀዋል። በሌላ በኩል የአፋብን የህዝብ ግንኙነት ኃላፊ አርበኛ አስረስ ማረ ዳምጤ አረብ ኤሚሬት የኢትዮጵያ አየር ኃይልን እየተቆጣጠረች መሆኗን ይፋ አድርገዋል። የተባበሩት አረብ ኤሚሬቶች አዲሷ ኢምፔሪያሊስት ሆናለች ሲሉ የጀመሩት አስረስ ከግማሽ ምዕተ ዓመት የማይበልጥ ዕድሜ ያላት የአዲስ አበባን ሩብ ያክል የህዝብ ቁጥር የሌላት ሀገር የሺህ ዘመናት የስልጣኔ ባለቤትና በአፍሪካ የነጻነት አባት የሆነችውን ኢትዮጵያን ቀኝ እየገዛች ትገኛለች። ትክክለኛ ሊደርሺፕና የጋራ ራዕይ የሌለው ህዝብ እንዲህ ነው የሚሆነው ሲሉ ይፋ አድርገዋል። የኢትዮጵያ አየር ኃይል ከደሞዝ እስከ ቁሳቁስ በኤሚሬቶች ይሸፈናል። ስራ ላይ ካሉት ድሮኖች መካከል ከአንቴና ውጪ ሳትኮም ሳተላይት እንዲጠቀሙ ተደርገው የተሻሻሉት ቲቢ2 ድሮኖችና ከ4 እስከ 24 ሮኬት ቦምቦች መሸከም የሚችሉ ዘመናዊዎቹ አካንቺ ድሮኖች ባለንብረቶች የሆኑት ኤሚሬቶች ደብረ ዘይት፣ ባህር ዳርና አሶሳ ላይ የራሳቸውን ድሮኖች ኦፕሬት እያደረጉ ከትመዋል ብለዋል። ኤአይ ሲስተም የተገጠመላቸው እነዚህ እጅግ ዘመናዊ ድሮኖች ውድ ከመሆናቸው የተነሳ ኢትዮጵያ መታጠቅ ያልቻለቻቸው ናቸው። በጊዜያዊነት ለስልጠናና ክትትል የሚመጡትን ሳይጨምር ዛሬ ላይ ከ125 በላይ የአረብ ኤሚሬት አየር ኃይል ስታፍ አባላት በደብረ ዘይትና በሌሎች አየር ኃይል ግቢዎች ይገኛሉ። በተለይ ከኢትዮጵያ ወደ ጎረቤት ሀገራት የሚደረገው ድንበር ዘለል የድሮን ኦፕሬሽን የሚከናወነው ሙሉ በሙሉ በዩኤኢ ዜጎች ሲሆን የሀገር ውስጥ ሰዎች ምንም አይነት ተሳትፎ የላቸውም በማለት ነው ያጋለጡት። ምግብ ሳይቀር ከዱባይ የሚመጣላቸው እነኚህ የዩኤኢ ዜጎች አልፎ አልፎ የወርቅ ንግድ ቱጃሩ የሐምዳን ዳጋሎ ወንድም ከሚደግፋቸው በቀር የነዳጅ የተተኳሽና የስታፍ ወጪ በሙሉ በሀገራቸው ይሸፈናል። የጀነራል ይልማ መርዳሳ ቢሮ መንደርደሪያዎችን ከመፍቀድ የዘለለ ሚና የለውም ሲሉ አስረስ በመረጃቸው አጋልጠዋል። አርቲስት ቴዎድሮስ ካሳሁን ቴዲ አፍሮ መሃል ገቡና አቆሙን ከዳር ማለቱን በማስመልከት ጠቅላይ ሚኒስትሩ በምሬት ተናገሩ። ዳር መሆን መብቱ ነው፣ እኛ ግን መሃል ነን በማለት ሲናገሩ የራሳቸውን ካድሬዎች ሳይቀር ግራ አጋብተዋል ተብሏል። የጠቅላይ ሚኒስትሩ ይሄኛው የንግግር ክፍልም በሚዲያ እንዳይተላለፍ ተቆርጦ እንዲቀር ተደርጓል ነው የተባለው። ባሳለፍነው ሐሙስ የብልጽግና ካድሬዎችንና የፕሮፓጋንዳ ሰቦችን የሰበሰቡት ጠቅላይ ሚኒስትር አብይ ሸራተን ሆቴል በሚገኝ አንድ መንግስታዊ መሰብሰቢያ አዳራሽ ውስጥ ይህንን ስብሰባ አድርገው ነበር። በኮሙኒኬሽን ሚኒስትሯ እናት አለም መለስ አማካኝነት በተሰናዳውና የብልጽግና የፕሮፓጋንዳ ተቋማት ኃላፊዎች በተሳተፉበት በዚህ ስብሰባ ላይ ጠቅላይ ሚኒስትሩ ለህዝብ የሰጡት ነጻነት በጣም የሰፋ እንደሆነ ሲያብራሩ እርሳቸውም ስለ ጋዜጠኝነትና ዜና አጻጻፍ ሲያስተምሩ ውለዋል። የስብሰባው ሙሉ ውሎ በካሜራ ከተቀረጸ በኋላ በመገናኛ ብዙሃን የተላለፈው ግን ከአንድ ቀን በኋላ
ባሳለፍነው አርብ ምሽት ነበር። በዚህ መድረክ ላይ ዳስጣል ከሚለው የቴዲ ዘፈን ላይ መሃል ገቡና አቆሙን ከዳር የሚለውን በመውሰድ ያገዛዛቸውን የቃላባይነትና ከሃዲነት እንዲሁም አፈናቃይነት ቴዲ የገለጸ ሲሆን እሳቸው ደግሞ የፈለገ ሰው ከዳር መሆን መብቱ ነው፣ እኛ ግን ከልባችን እየሰራን ነው፣ መሃል ላይ ነን በማለት ሲናገሩ ተደምጠዋል። በትግራይ ፖለቲካዊ መድረክ አዲስ ፍጥጫ ተከስቷል። ህወሓት በአቶ ጌታቸው ረዳ ላይ የከረረው ውግዘት ሰንዝሯል። በቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዝደንት አቶ ጌታቸው ረዳና በህዝባዊ ወያኔ ሓርነት ትግራይ ህወሓት መካከል ያለው የፖለቲካ ልዩነት ወደ ከረረ ምዕራፍ ተሸጋግሯል። ህወሓት ለዲፕሎማቲክ ማህበረሰቡ በጻፈው ይፋዊ ደብዳቤ አቶ ጌታቸው ረዳ በቅርቡ ዘአፍሪካ ሪፖርት በተሰኘው መጽሔት ላይ ያሰፈሩትን ኢትዮጵያ ትግራይ ኢዝ ቢንግ ሌድ ቱ ዘ ብሪንክ የሚለውን ሀተታ በጥብቅ ኮንኗል። ድርጅቱ በደብዳቤው ላይ እንደገለጸው የአቶ ጌታቸው ጽሑፍ ሞራል የጎደለው ከእውነት ጋር የተጣላና የታሪክ ክህደት የተሞላበት ተግባር ነው ብሏል። እንደ ህወሓት መግለጫ ከሆነ አቶ ጌታቸው ረዳ የትግራይን የጄኖሳይድ ጦርነት መንስኤ በ2012 ክልላዊ ምርጫ ላይ ብቻ እንዲያተኩር በማድረግ የፌዴራሉ አገዛዝ አስቀድሞ ሲያደርጋቸው የነበሩትን የጦርነት ዝግጅቶችና ትንኮሳዎች ሆን ብለው ጋርደውታል። ይህ አካሄድ ደግሞ በጦርነቱ ዋና ተጠያቂ የሆኑትን ጠቅላይ ሚኒስትር አብይ አህመድን ከደም ለማንጻት የተደረገ ሙከራ እንደሆነ ህወሓት በደብዳቤው ወንጅሏል። በተጨማሪም ጽሑፉ ተጎጂውን የትግራይ ህዝብ ለደረሰበት መከራ ተጠያቂ የሚያደርግና የተሳሳተ ስሌት በሚል ስም የጥቃቱን አሰቃቂነት የሚያቃልል ነው ብሏል። ከፖለቲካዊ ክሱ ባሻገር ህወሓት በአቶ ጌታቸው ረዳ ላይ ከባድ የተግባር ክሶችንም ሰንዝሯል። ጌታቸው የትግራይ ጊዜያዊ አስተዳደሩን ስልጣን ከያዙ በኋላ የጦርነቱን አሰቃቂነት የሚያሳዩ የጦር መሳሪያ ፍርስራሾችንና ማስረጃዎችን እንዲወገዱ በማድረግ የታሪክ አሻራን ለማጥፋት ሞክረዋል ሲል ድርጅቱ ከሷል። እንዲሁም በጦር ወንጀል የሚጠረጠሩ ግለሰቦችን ግልጽ ባልሆነ መንገድ ለፌዴራል መንግስት አሳልፎ በመስጠት የፍትህ ሂደቱን አደናቅፈዋል የሚል ወቀሳ ቀርቦባቸዋል። ይህ ድርጊት ደግሞ በጦርነቱ ለተጎዱ ወገኖች የተደረገ ትልቅ ክህደት ተደርጎ ተቆጥሯል። በመጨረሻም ህወሓት በደብዳቤው ላይ እንዳሰፈረው በትግራይ አመራሮች መካከል ያለው ልዩነት የፕሪቶሪያውን ስምምነት አተገባበር አደጋ ላይ ጥሎታል። ጌታቸው የፌዴራል መንግስቱን ፍላጎት ለማርካት ሲሉ በትግራይ ውስጥ ያሉትን ተፈናቃዮች መመለስና የተያዙ መሬቶችን ማስለቀቅ ላይ ትኩረት ከመስጠት ይልቅ ድርጅቱን በመከፋፈልና የውስጥ ሽኩቻን በማባባስ ላይ ተጠምደዋል ብሏል። አረብ ሊግ በኢትዮጵያና በሱዳን ጉዳይ አስቸኳይ ውይይት አደረገ። የአረብ ሊግ ትናንት በካይሮ ባከናወነው አስቸኳይ ስብሰባ ሱዳን በኢትዮጵያ ላይ ባቀረበችው ክስ ላይ ውይይት አድርጓል። ይህ ስብሰባ ሊከናወን የቻለው በካርቱም ዓለም አቀፍ አየር ማረፊያ ላይ ባለፈው ሳምንት የደረሰውን የድሮን ጥቃት ተከትሎ ሲሆን ሱዳን በጥቃቱ የኢትዮጵያና የዩናይትድ አረብ ኤሚሬት እጅ እንዳለበት በመግለጽ ስሞታ ማቅረቧ ይታወሳል። እንዲሁም በኢትዮጵያ የሚገኙትን አምባሳደሯን መጥራቷም አይዘነጋም። የሱዳን መንግስት ሜይ 6 ቀን ለአረብ ሊግ በላከው ደብዳቤ ጥቃቱን በተመለከተ በውጭ ጉዳይ ደረጃ አስቸኳይ ስብሰባ እንዲጠራ ጥያቄ ማቅረቡን መዘገባችን ይታወሳል። ጥያቄው ተቀባይነት ቢያገኝም ስብሰባው ግን በቋሚ ተወካዮች ደረጃ እንዲከናወን በተወሰነለት መሰረት ትናንት ይህ ስብሰባ ሊደረግ ችሏል። ስብሰባውን በሊቀመንበርነት የመሩት የባህሬን የአረብ ሊግ ቋሚ ተወካይ ፋውዚያ ቢንት አብዱላሂ ዛናል ሲሆኑ ባደረጉት ንግግር ይህ ውዝግብ የሱዳንን ሉዓላዊነት አንድነትና መረጋጋት በሚጠብቅ መልኩ ይፈታል የሚል ተስፋ እንዳላቸው ገልጸዋል። ጨምረውም የሱዳን መረጋጋት በአረብ ሊግ ቅድሚያ የሚሰጠው መሆኑን አስታውቀዋል። ይህ ውዝግብ እንዳይባባስና በቀጠናው ደህንነት ላይ ተጽዕኖ እንዳይፈጥር በጥንቃቄ መያዝ እንዳለበት በመግለጽም ጉዳዩን አቃለውታል። ነገር ግን በሊጉ የሱዳን ተወካይ የሆኑት ኢማድ አዳዊ ከኢትዮጵያ በኩል ተደጋጋሚ ጥቃት እየተፈጸመብን ነው በማለት ቢናገሩም ስብሰባው ያለምንም ውሳኔ ሀሳብ መጠናቀቁን ሚድል ኢስት ሞኒተር ዘግቧል። የተወደዳችሁ የኢትዮስ ሚዲያ ቤተሰቦች ለዚህ ሰዓት ያዝናቸው አዳዲስ መረጃዎቻችን እነዚህ ነበሩ። ከቆይታ በኋላ ከሰዓት ሌሎች አዳዲስ መረጃዎችን ይዘን ድጋሜ እንጠብቃችኋለን። እስከዛው በያላችሁበት ሰላም ጊዜ ተመኘን።